ጠቅላይ ሚኒስትር አብይ አህመድ ነገ በምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ይሰጣሉ ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በምክር ቤቱ በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። በፌዴራል መንግስት የ2017 ዓመት በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርት መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ ተብሎ ይጠበቃል። ድምፃዊት ቬሮኒካ አዳነ ዳጎስ ባለ ገንዘብ የብራንድ አምባሳደር መሆኗ እየተነገረ ይገኛል። ሚዲያ ኤሌክትሮኒክስ በ1968 ዓመት በቻይና ውስጥ የተመሰረተ ሲሆን ከ200 በላይ ለሚሆኑ ሀገራት ምርቶችን የሚልክ የመኖሪያ ቤት ዕቃዎችን አምራች ድርጅት ነው። መቅደም ጄኔራል አስመጪና ላኪ ድርጅት በኢትዮጵያ የሚዲያ ምርቶችን ከ2018 ጀምሮ በብቸኛነት እያስመጣ እንደሚገኝ ገልጿል። ሚዲያ ኤሌክትሮኒክስ ድምፃዊት ቬሮኒካ አዳነ ጋር የተለያዩ ማህበራዊ ግዴታዎችን ለመወጣትና ህዝቡ ጋር ተደራሽነት በተሻለ መልኩ ለማጎልበት የተለያዩ ስራዎችን በጋራ እንደሚሰራ ጠቁሟል። ድርጅቱ አርቲስቷን የመረጠው የተማረች፣ ቤተሰቦቿን የምትረዳ፣ ማህበራዊ ግዴታዎቿን በተሻለ መጠን የምትወጣ፣ ስራዋ ላይ ብቻ የምታተኩር በመሆኗ ነው ሲል ቤተልሔም ቡዛየው የድርጅቱ ማርኬቲንግ ኃላፊ ለብስራት ሬዲዮና ቴሌቪዥን ተናግረዋል። የዶክተር ወዳጄነህ እሳቤ ብዙዎችን እንደሚያስቀና የታወቀ ነው። ይሄኛው አረዳዱ ግን እጅጉን ይለያል። ኦርቶዶክስ ቤተክርስቲያን የሚመለከው እግዚአብሔር ነው። ማንም አይመለክም። ታቦትም አይመለክም። ቅድስት ማርያም አትመለክም። ቅዱስ ገብርኤል አይመለክም። እግዚአብሔር ነው የሚመለከው። አብ፣ ወልድ፣ መንፈስ ቅዱስ አለቀ። ከዛ ውጪ የሚመለክ ነገር የለም እና እነሱም ቅዱሳንም አምልኩን አላሉ። እነዚህም ደግሞ አማኞቹም አስተማሪዎቹም ደግሞ እናምልካቸው አላሉ። ኦርቶዶክስ ቤተክርስቲያን የሚመለከው እግዚአብሔር ነው።